የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ጊዜያትንና ዘመናትን ይለውጣል። ነገስታትን ያፈልሳል፣ ነገስታትንም ያስነሳል። ጥበብን ለጠቢባን ዕውቀትንም ላስተዋዮች ይሰጣል። የጠለቀውንና የተሰወረውን ይገልጣል። በጨለማ ያለውን ያውቃል፣ ብርሃንም ከእርሱ ጋር ነው። ጥበብንና ኃይልን የሰጠኸኝ እኛም የለመንህን ነገር አሁን ያስታወከኝ አንተ የአባቶቼ አምላክ ሆይ እንዲጠብቀን ይልክልናል፣ አሁንም ይላክልን። ስለዚህ አንድ መዝሙር አብረን እንዘምራለን። በዛሬው ዕለት እግዚአብሔር እንደረዳን መጠን የምንማርበት የትምህርታችን ርዕስ በእሳት ውስጥ መሻገር የሚል ይሆናል። የትምህርታችን ርዕስ ምንድነው? በእሳት ውስጥ መሻገር። እግዚአብሔር በዘመናት ሁሉ ለባሪያዎቹ ያደረገውን ነገር ስትመለከቱ እግዚአብሔር ባሪያዎቹን ልጆቹን በእሳት ውስጥ ሲያሻግራቸው እናያለን። እግዚአብሔር በነበልባል ውስጥ ልጆቹን ያሻግራቸዋል። የተለያየ እሳት ይሆናል። አንዳንዱ የችግር እሳት፣ የሚፈልጉትን የማጣት እሳት ይሆናል። አንዳንዱ የዘመድ እጦት እሳት ይሆናል። አንዳንዱ የህመም እሳት ይሆናል። አንዳንዱ ሰላም የማጣት ያለመስማማት እሳት ይሆናል። እንደ ሀገራችን እንዳሆነ አንዳንዱ ሁሉ እያለ ሁሉ እየተሟላ ምክንያቱን በማናውቀው ሁኔታ እረፍት የማጣት ይሆናል። ብቻ እግዚአብሔር በእንዲህ ያለ እሳት ውስጥ በእንዲህ ያለ ነገር ውስጥ እንድናልፍ ያደርጋል። ለዚህም ነው ቅዱስ ዳዊት ምን አለ በመዝሙሩ ላይ? አይለፍከነ ማእከለ እሳት ወማይ፣ በእሳቱና በውሃ ውስጥ አሻገርከን፣ አሳለፍከን። ዋውጻእከነ ውስተ ዕረፍት፣ ወደ ዕረፍትም ቦታ አመጣህን ይላል። ቅዱስ ዳዊት ያለፈበትን ሕይወት እሳት አለው። ያለፈበትን ኑሮ እሳት አለው። ግን ምን አለ? በዚያ ውስጥ ያለፍኩት በራሴ ጉልበት ነው አላለም። በዚያ ውስጥ ያለፍኩት በራሴ ጥበብ ነው አላለም። በዚያ ውስጥ ያለፍኩት በራሴ ምላስ ነው አላለም። አይለፍከና አለ። አንተ ነህ አለ ያሻገርከኝ፣ አንተ ነህ አለ ያወጣኸኝ። የተወደዳችሁ ኦርቶዶክሳውያን አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ዛሬ በዚህ ዕለት የሊቀ መላእክት ቅዱስ ገብርኤልን በዓል ልናከብር ስንመጣ እንደገና ዛሬ የምናስበው እግዚአብሔር ልጆቹን በእሳት መካከል እንዴት እንዳሻገረ፣ ሊቀ መላእክት ቅዱስ ገብርኤልን ልኮ እነዚያን በስደት ዓለም የነበሩ 3 ወጣቶችን እንዴት በእሳት ውስጥ እንዳሳለፈ ነው የምናየው። ለምንድን ነው እግዚአብሔር በእሳት ውስጥ የሚያሳልፈን? ለምንድን ነው እግዚአብሔር በእሳት ውስጥ እንድንሻገር የሚያደርገን? ምክንያቱም አንዳንዴ የምንጠይቀው ነው፣ ለምን አምላኬ ሆይ፣ ለምን አረፍኩኝ ስል፣ ነገሮች ተሳኩልኝ ስል፣ ሁሉ ነገር መንገዱን ያዘ ስል፣ ለምንድን ነው እግዚአብሔር በእንደዚህ ያለ ሁኔታ ውስጥ የሚያሳልፈን? በነገራችን ላይ መጽሐፍ ቅዱስ ለምን እንደሆነ የሚነግረን ነገር የለም። እግዚአብሔር የሚያደርገውን ነገር በሙሉ ለኛ ቢያካፍለን አይምሮአችን ይፈነዳል እንጂ ልንረዳው አንችልም። ምክንያቱም የእግዚአብሔር ጥበብ ከኛ ከመረዳት በላይ ነው። ነገር ግን በዚያ ውስጥ የሚያልፉ ሰዎች ያገኙትን ነገር በማየት እኛ 3 ወይንም 4 ነጥቦችን ልናነሳ እንችላለን። እግዚአብሔር ባሪያዎቹን በእሳት ውስጥ የሚያሳልፍበትን ምክንያት። የመጀመሪያውና አንደኛው ምክንያት እኛን ለማንጻትና ለመቀደስ ነው። ምን? በመከራ ውስጥ የማልፈው እኔን ሊቀድሰኝ ነው? አዎ፣ ለዚያ ነው።
እግዚአብሔር አምላካችን በቅዱስ መጽሐፍ ላይ በብዙ ቦታዎች ላይ ደጋግሞ እንዳስተማረን እንዳሳየን የክርስቲያኖች ፈተና ከወርቅ ፈተና ጋር ተመሳሳይነት አለው። ወርቅ በምንድን ነው የሚፈተነው? በእሳት ነው የሚፈተነው። ወርቅነቱ የሚታወቀው በእሳት ነው። ለምንድን ነው አንጥረኛው ወርቁን ወደ እሳት ውስጥ የሚከተው? ለምንድን ነው አንጥረኛው ሌላውንም ማዕድን ወደ እሳት ውስጥ የሚከተው? ምክንያቱም ከዚያ ከወርቁ ጋር ያሉ ባዕዳን የሆኑ ነገር ግን የወርቁ ባህሪ የሌላቸው ነገሮች በሙሉ ተቃጥለው እንዲቀሩ ነው። በዚያ እሳት ውስጥ ወርቁ ሲያልፍ ወርቁ ብቻ ይቀርና ሌሎቹ በሙሉ ይለያሉ። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ሁሉ ነገር እያለን ሁሉ ነገር እየተሳካልን በውስጣችን ያለውን ድካም፣ በውስጣችን ያለውን ጭንቀት፣ በውስጣችን ያለውን ማንነታችንን ማየት በጣም አንችልም። በዛ ምክንያት ብዙዎቻችን ስለ ራሳችን ያለን አመለካከት የተሳሳተ ነው። አንዳንዶቻችን ራሳችንን ሰማየ ሰማያት ላይ አውጥተናል። አንዳንዶቻችን ምንም ከኔለሾች እንደሆን ምንም ጉድለት እንደሌለብን አድርገን አስቀምጠናል። ይህን ጊዜ እግዚአብሔር በዚያ በእሳት ውስጥ እንድናልፍ ያደርገናል። ያኔ ነው ለካስ እኔ እንዲህ ነኝ ማለት ምን ጀምረው። ለካስ እኔ እንዲህ ነኝ፣ ለካስ እኔም ይሄን ያህል ጉድለት አለኝ፣ በእንደዚህ ያለ መፈተን እችላለሁ፣ በእንደዚህ ያለ መውደቅ እችላለሁ። ለካስ እስከ ዛሬም ያቆየኝ የእግዚአብሔር ምሕረት ነው፣ የእግዚአብሔር ቸርነት ነው ማለት እንጀምራለን። ምክንያቱም በዚያ በእሳት ውስጥ የምናልፈው ብቻችንን ስላልሆነ እግዚአብሔር አምላክ ከኛ ጋር ስለሆነ እግዚአብሔርን በመከራችን ውስጥ ስለምናውቀው እግዚአብሔርን ስናውቀው እውነተኛ ማንነታችንን እናውቀዋለን። የራሳችንን ማንነት እናውቃለን። ምክንያቱም ማንነታቸውን የሚያውቁ እግዚአብሔርን ያወቁ ሰዎች ብቻ ናቸው። በዛ ምክንያት እግዚአብሔር አምላካችን በእሳት ውስጥ ያሳልፈናል፣ ያጠራናል፣ ያነጻናል። በዛሬው ዕለት የምናስባቸው እነዚያን ሶስቱን ወጣቶች እንደገና መለስ ብለን በትንቢተ ዳንኤል ምዕራፍ 1 እና ምዕራፍ 2 ምዕራፍ 3 ላይ እንድንመለከታቸው እጋብዛቸዋል። እነዚያ ወጣቶች በመከራቸው ጊዜ ውስጥ ሳሉ ያደረጉትን ነገር ነው በትንቢተ ዳንኤል ላይ የምናገኘው። እነዚህ ወጣቶች ከነቢዩ ከዳንኤል ጋር ከገዛ አገራቸው ተግዘው ወደማያውቁት አገር ወደ ባቢሎን የተወሰዱ ነበሩ። ለምንድነው ከገዛ አገራቸው የተፈናቀሉት? ምክንያቱም እስራኤል ለእግዚአብሔር መታዘዝ እምቢ ስላለች ነበር። እግዚአብሔር ከእርሷ ጋር ሆኖ ሳለ ዓለም ሁሉ የሚፈራት የነበረች እስራኤል ፊቷን ከእግዚአብሔር ስታዞር የማንም መቀለጃ ሆነች። እግዚአብሔር ከእርሷ ጋር ሆኖ እያለ መና ከሰማይ የወረደላት ስትመገብ የነበረች፣ እግዚአብሔር ከእርሷ ጋር ሆኖ እያለ ውሃው እየተከፈለላት ስትራመድ የነበረች፣ እግዚአብሔር ከእርሷ ጋር ሆኖ እያለ በእሳት አምድ ስትመራ የነበረች እስራኤል ከእግዚአብሔር ፊቷን ስታዞር የዓለም ሁሉ ማላገጫ ሆነች። በዚያ ምክንያት እነዚያ 3 ወጣቶች ወደዚያ ወደ ስደት ዓለማቸው ገቡ። በመከራቸው ውስጥ ግን ሆነው እያለ እንደገና እግዚአብሔር በብዙ እሳት ውስጥ በብዙ ማዕበል ውስጥ እንዲያልፉ አደረጋቸው። በብዙ ነበልባል ውስጥ እንዲያልፉ አደረጋቸው። ዛሬ የምናስበው በዓል ይሄንን በዓል ነው። እነዚያ ወጣቶች በዚያ ሁሉ ያደረጉት ነገር ቢኖር፣ በዚያ ሁሉ የተከናወነላቸው ነገር ቢኖር ያን ንጽህናቸውን የበለጠ እንዲጠብቁ፣ የበለጠ ከአምላካቸው ጋር እንዲጣበቁ፣ የበለጠ እሱን እንዲያውቁት ነበር ያደረጋቸው። ገና ትንቢተ ዳንኤል ምዕራፍ 1 ላይ ስታነቡ በጊዜው ኃያል የሆነው የባቢሎን መንግስት ለነዚህ ልጆች ያቀደላቸው ነገር ቢኖር ከባድ ነበር። 2 ነገር ነበር ያዘጋጀላቸው። የመጀመሪያው ነገር ማንነታቸውን እንዲረሱ ማድረግ ነበር። የሰማችሁኝ ነው? የተከታተላችሁኝ ነው? የመጀመሪያው ነገር ያደረገው ምንድነው? ማንነታቸውን እንዴት ነው ማንነታቸውን የሚረሱ? የነዚህ ልጆች ስም አናንያ፣ አዛርያ፣ ሚሳኤል ነበር። ነገር ግን ወደ ባቢሎን ከመጡ በኋላ
የነዚህን ልጆች ስም ቀየረው። ዳንኤል ይባል የነበረውን ብልጣሶር አለው። አናንያ፣ አዛርያ፣ ሚሳኤልን ደግሞ ሲድራቅ፣ ሚሳቅ፣ አብደናጎም አላቸው። እያንዳንዱን ስም ብትመለከቱ ዳንኤል ማለት እግዚአብሔር ዳኛዬ ነው ማለት ነው። እግዚአብሔር ፈራጄ ነው ማለት ነው። ነገር ግን ብልጣሶር ሲለው ግን ያያያዘው ቤል ከሚባለው ወይንም ደራጎን በደራጎን አምሳል ከሚመለከው ከባቢሎን አምላክ ጋር ነበር። የእስራኤልን አምላክ እንዲተውትና በባዕድ ምድር ላይ ከሚመለከው ጣዖት ጋር እንዲገናኙ ለማድረግ ስማቸውን ቀየረው። እነርሱ ግን በዚያ አልተበገሩም። በእያንዳንዱ ቀን በእያንዳንዱ ሰዓት ከየት እንደመጡ ማን እንደሆኑ የማይረሱ ጀግኖች ወጣቶች ነበሩ። ያ መከራ ያ ችግር የበለጠ ንጽህናቸውን እንዲጠብቁ ቅድስናቸውን እንዲጠብቁ ያደረጋቸው ነበር። ሁለተኛ የተዘጋጀላቸው ነገር ምንድነው? መብል ከቤተ መንግስቱ እንዲመገቡ ማድረግ ነበር። ምን አለበት ይሄማ መታደል ነው ልንል እንችላለን። በዚህ ዘመን ያለ ነው። ማን ነው የዋይት ሃውስን ምግብ የሚጠላ? ማን ነው የሃሊውድን ቅንጦት የሚጠላ? ነገር ግን ከያንዳንዱ እጅግ መስህብነት ካለው ነገር በጀርባ ብዙ ነገር አለ። ህሊናችንን ከሸጥን ማንነታችንን ከሸጥን ሰዎች ከሚኖሩት በላይ መኖር እንችላለን። ስማችንን ከሸጥን ሰዎች ከሚኖሩት በላይ መኖር እንችላለን። አንዳንዴ ብዙዎቻችን በተለይ ወጣቶች የምንፈተንበት ትልቁ ፈተና ቢኖር ይሄ ነው። ሰዎች በአቋራጭ መንገድ ያሰቡትን አገኙ ብለን ስናስብ ከበስተኋላው የከፈሉትን ዋጋ አናስተውልም። የሃሊውድ ከዋክብቶች ደምቀው አምረው ሲታዩ ለጮኛው የ3 ሚሊዮን ብር ዳይመንድ ሰጠ ሲባል ስናይ የኔማ ኑሮ መቃብር ነው እንላለን። ነገር ግን ከበስተጀርባው የከፈሉትን ዋጋ አናስተውልም። ያ ጮኝነት ለ2 ቀን የማይቆይ ውሸት እንደሆነ አናስተውልም። ያ ህይወት በስንት አስቀያሚ ነገር የተመሰረተ እንደሆነ አናስተውልም። እነ ዳንኤል ግን ከዚያ የባቢሎን ምግብ በስተጀርባ ከዚያ የባቢሎን ቅንጦት በስተጀርባ ከዚያ የባቢሎን ድሎት በስተጀርባ ያለውን ነገር ያስተውሉ ነበርና እንዲህ አሉ። ሄዱና እኛ ሰውነታችንን በዚህ ምግብ ማርከስ አይገባንም አሉ። እኛ ሰውነታችንን በዚህ ምግብ ማሰቃየት አይገባንም አሉ። ስለዚህ እባክህ ፍቀድልን አሉት መጋቢያቸውን። እባክህ ፍቀድልን አሉት ጠባቂያቸውን። ጥራጥሬ ብቻ እንድንበላ ፍቀድልን ለ10 ቀን ጥራጥሬ ብቻ እንድንበላ ፍቀድልን። ደንበኛውን ዳይት የተረዱት እነሱ ነበሩ መሰለኝ። እናም እነዚያ ሰዎች ይገርማቸዋል እግዚአብሔር ከነርሱ ጋር ስለነበር። ለምንድነው ያ የሆነው? ለምንድነው ዳንኤልና ጓደኞቹ እነዚያ ወጣቶች ይሄንን እምቢ ያሉት? ምክንያቱም ያ የቤተ መንግስቱ ምግብ መጀመሪያ የሚሰዋው ለማን ነበር? ለጣዖት ነበር። መጀመሪያ የሚሰዋው ለጣዖት ነው። ከዛ በኋላ ነው ለነርሱ የሚቀርበው። ስለዚህ ዳንኤል ምን አለ? በልቡ እንዳይረክስ አሰበ ነው የሚለው መጽሐፍ ቅዱስ። እንዳይረክስ አሰበ ነው የሚለው። አያችሁ? ስለዚህ በባቢሎን ቤተ መንግስት ለጣዖት ከተሰዋው ድሎት ይልቅ ከአምላኬ ጋር ጥራጥሬ መብላት ይሻለኛል አለ። እግዚአብሔር ይክበር ይመስገን። አያችሁ? ልክ ሙሴ እንዲህ እንዳለው በፈርዖን ቤት የልጅ ልጅ ከመባል ይልቅ ከህዝቤ ጋር ባሪያ መባል ይሻለኛል አለ። ዛሬ ኢትዮጵያዊ ወገኔ ሆይ እየመረጥክ ያለኸው እያየህ ያለኸው የትኛውን ምርጫ ነው? የእግዚአብሔር ባሪያዎች ሁሉ ጊዜ ከእግዚአብሔር ጋር መሆንን በመከራ ውስጥ እንኳን በእሳት ውስጥ እንኳን ከእርሱ ጋር መሆንን መረጡ። ለምንድነው በእሳት ውስጥ የሚያሳልፈን? ሊያነጻን ነው፣ ሊቀድሰን ነው። ሁለተኛ በእሳት ውስጥ የሚያሳልፈን ሊያጠነክረን ነው። ምን እየሰበረኝ ያጠነክረኛል? አዎ ያጠነክረን ነው። አንዳንድ ሰዎችን አይታችኋል በብዙ ስቃይ ውስጥ አልፈው እግዚአብሔር ለምስጋና ያቆማቸውን ያላቸውን ብርታት። ምክንያቱም ሁሉንም ስላዩ ሁሉንም ስላለፉበት በአንዳች ነገር አይፍገመገሙም፣ በአንዳች ነገር አይወድቁም። ባለፈው ሰሞን እዚህ ፐብሊክ ቴሌቪዥን ላይ የጃፓን የሳሙራይ ይሄ ተዋጊ የሆነ
ክፍል አለ። እነሱ የሚይዙትን ሰይፍ በዓለም እጅግ አስፈሪ የሆነ መሳሪያ ነው። በነገራችን የጃፓን ጎራዴ እንዴት እንደሚሰራ ሂደቱን ያሳይ ነበር። የሚገርም ነው። ያ ብረት እሳት ውስጥ ይገባል። እሳቱ ሁሉ ይነድበታል። ነበልባሉ ሁሉ እሱ ላይ ያርፍበታል። ያወጣውና ያጥፈውና ይቀጠቅጠዋል። እንደገና እሳት ውስጥ ይከተዋል። ያወጣዋል፣ ያጥፈዋል፣ ይቀጠቅጠዋል። እንደገና እሳት ውስጥ ይከተዋል፣ ይቀጠቅጠዋል፣ ያወጣዋል፣ ይቀጠቅጠዋል። ምናልባትም ያንዳንዶቻችን ህይወት እንዲህ ሊሆን ይችላል። ግን ከዛ በኋላ የሚወጣው ጎራዴ ምን አይነት እንደሆነ ታውቃላችሁ? ስስ ነጠላ ሲያርፍበት እንኳን የሚቆርጥ። እግዚአብሔር በዚያ ውስጥ ያበረታናል፣ ያጠነክረናል። የሌለንን የሞራል ንጽህና እንዲኖረን ያደርጋል። የሌለንን የአምልኮ ብርታት እንዲኖረን ያደርገናል። አምላካችን ብርቶች እንድንሆን ያደርገናል፣ ያሳድገናል። ከእግዚአብሔር ጋር ሚስጥር ለመነጋገር እግዚአብሔር ሚስጥሩን የሚያካፍለን ለመሆን እንድንበቃ ያደርገናል። እነዚህ ወጣቶች የሆኑት እንደዚያ ነበር። የበረቱ ነበር የሆኑት በዛ መከራ ውስጥ ሲያልፉ። ሶስተኛ በእሳት ውስጥ የሚያሳልፈን ለሱ መሳሪያዎች አድርጎ ሊያዘጋጀን ነው። አንደኛ ለንጽህና ነው፣ ለቅድስና ነው። ሁለተኛ ሊያጠነክረን ነው። ሶስተኛ መሳሪያዎቹ ሊያደርገን ነው። ምክንያቱም በዚያ በእሳት ውስጥ ስናልፍ ነው እሱ እንደፈለገን ሊያደርገን የሚችለው። አሁንማ ሁሉም ነገር አለን ስንል፣ አሁንማ ሁሉም ነገር የተደላደለልን ስንል እምቢ ነው የምንለው የእግዚአብሔርን ሐሳብ፣ አይሆንም ነው የምንለው የእግዚአብሔርን ነገር። በዚያ በእሳት ውስጥ ግን ሲያልፍ ብረቱ ምን ይላል? ይጣመማል። የተፈለገውን ቅርጽ ይይዛል፣ የተፈለገውን አቅጣጫ ይይዛል። እግዚአብሔር በዚህ መንገድ ብዙዎችን ለራሱ መሳሪያዎች ለማድረግ ሰርቷቸዋል። ከነዚህ ውስጥ እነዚህ ሶስቱ ወጣቶች ናቸው። እነዚህ ሶስቱ ወጣቶች የዚያ የቤተ መንግስቱ የዚያ የስልጣኑ የግርማው ነገር ሳያታልላቸው እግዚአብሔር አምላክ እንዴት እንደጠበቃቸው እንዴት እንደጋረዳቸው በተለይ በትንቢተ ዳንኤል ምዕራፍ 3 ላይ እናገኛለን። የዛሬው በዓል እናከብርበት ናቡከደነጾር በጊዜው የነበረው ንጉስ ጣዖት አቁሞ በግዛቱ የነበሩት በሙሉ ለዚያ ለጣዖቱ እንዲሰግዱ ሲያዝ እነዚያ ሶስት ወጣቶች ግን ምን አሉ? በፍጹም አንተ ላቆምከው ምስል አንሰግድም አሉት። አንተ ላቆምከው ምስል አንሰግድም። ናቡከደነጾር በጣም ተናደደ። ናቡከደነጾር በጣም ደነፋ። ናቡከደነጾር በጣም ተቆጣ። እንዴት እኔ ያልኩት ትእዛዝ አይሰማም አለ። እንዴት እኔ ያልኩት ነገር አይደረግም አለ። ነገር ግን እነዚህ ወጣቶች የመለሱለት ምንድነው? ያለውን ልንገራችሁ። በሰማችሁ ጊዜ የክራሩን የእንቢልታውን የምኑን ድምጽ በሰማችሁ ጊዜ ምዕራፍ 3 ቁጥር 15 ላሰራሁት ምስል ብትሰግዱ መልካም ነው፣ ባትሰግዱ ግን በዚያን ጊዜ በሚነድ እሳት እቶን ውስጥ ትጣላላችሁ፣ ከእጄስ የሚያድናችሁ አምላክ ማን ነው ብሎ ተናገራቸው። ይህንን የንጉሱን ድንፋታ ሲሰሙ ምን አሉት? ሲድራቅና ሚሳቅ አብደናጎም መለሱ። ንጉሱንም ናቡከደነጾር ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። ነገር ግን ንጉሥ ሆይ እርሱ ባያድነን አማልክትህን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድልህ እወቅ አሉት። ምን አይነት እምነት ነው? አያችሁ፣ እኛ የምናመልከው አምላክ ያድነናል። እኛ የምናመልከው አምላክ ከዚህ እሳት ውስጥ ያወጣናል። ባያድነንም እንኳን አንተ ላቆምከው ምስል እንደማንሰግድ እወቅ። ምን ማለታቸው ነው? ባያድነን እንግዲያውስ ሞታችን ጥቅማችን እንደሆነ አምላካችን አውቋልና ብንሞት እንኳን አይቆጨንም። አያችሁ፣
ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 21 ላይ ለኔ አለ ክርስቶስ ሕይወቴ ነው አለ፣ ሞትም ጥቅሜ ነው። ክርስቶስ ሕይወታችን ሲሆንልን ሞት አስፈሪያችን አይደለም የሚሆነው፣ መሳሪያችን ነው የሚሆነው። አምላካችን ጥቅማችን ሲሆን፣ አምላካችን ኑሯችን ሲሆን፣ አምላካችን የሕይወታችን ግብ ሲሆን ሞት አስፈሪያችን አይደለም የሚሆነው። ሞት አስፈሪ የሚሆንባቸው፣ ሞት እስራት የሚሆንባቸው፣ ሞት ቅጣት የሚሆንባቸው እግዚአብሔር ጥቅማቸው ያልሆነ ሰዎች ብቻ ናቸው። ቅዱስ ጳውሎስ ግን እንዲህ አለ፣ ለኔ ክርስቶስ ጥቅሜ ነው አለ። ሞት ደግሞ ለኔ ክርስቶስ ሕይወቴ ነው፣ ሞት ጥቅሜ ነው አለ። ክርስቶስ ሕይወታችን ከሆነ ሞት ጥቅማችን ይሆናል። ነገር ግን የዚህ ዓለም ተብለጭላጭ ነገር ከሆነ ደግሞ ሕይወታችን ሞት አስፈሪያችን ነው የሚሆነው። እነዚህ ግን በአምላካቸው ላይ የተመኩ ስለሆኑ ምናሉ አንተ ላቆምከው ምስል አንሰግድም አሉ። አንተ ላቆምከው ምስል አንሰግድም፣ አንተ ላቆምከው ምስል አንሰግድም። የምናመልከው አምላክ ያድነናል፣ ባያድነንም እንኳን እንደማንሰግደው ወቃት። ይህን ጊዜ ናቡከደነጾር ተናደደ። ምን አለ? በሉ አለ አንድዱልኝ እሳቱን የበለጠ አለ፣ 7 እጥፍ አድርጉት አለ። ይገርማችኋል፣ ፍርድ የሚያስፈጽሙትን እስኪያቃጥል ድረስ፣ አንዳጆቹን እስከሚያቃጥል ድረስ እሳቱን ከፍ እንዲያደርጉት አስደረገ። እነዚያን ወጣቶች ወደ እሳት ሊጣሉ ደረሱ። እነዚያ ወጣቶች ወደ እሳት ሊገቡ ደረሱ። አባቶቼ፣ እናቶቼ፣ እህቶቼና ወንድሞቼ ለምን እግዚአብሔር በእሳት ውስጥ እንደምናልፍ እንደሚያደርገን ነግሬያቸዋል። አሁን ግን እንዴት በእሳት ውስጥ ማለፍ እንደምንችል እነግራቸዋል። ምክንያቱም በእሳት ውስጥ የገቡ ሁሉ አያልፉም። እግዚአብሔር ከዚያ ያድነን። ለዚያ ነው አባታችን ሆይ ብለን ወደ ፈተና አታግባን ከክፉ አድነን እንጂ የምንለው። ወደ እሳት የገቡ ሁሉ አይወጡም። ወደ እሳት የገቡ ሁሉ እንዲወጡ ግን የሚከተሉት ነገሮች ያስፈልጋሉ። ባህሪያችንን መያዝ አለብን። ባህሪያችንን መያዝ አለብን። ወርቅ ሆነህ እሳቱን ስታይ ጭድ ከሆንክ ተቃጥለህ ነው የምትቀረው። ወርቅነታችንን መያዝ አለብን። ከእግዚአብሔር የተቀበልነውን የልጅነት ባህሪ ክርስትናችንን መያዝ አለብን። የተለየ ባህሪ ከያዝን፣ የተለየ መንገድ ከያዝን በእሳቱ ውስጥ ቀልጠን የመቅረት እድል ይገጥመናል። የመጀመሪያው ነገር ይሄ ነው። ከማን እንደመጣን፣ ከየት እንደመጣን ማወቅ አለብን። ያን መርሳት የለብንም። ያ ነው ባህሪያችን። ወርቅ የሚገኘው ከየት ነው? ወርቅ ነው እኮ አይደል? ያንን መርሳት የለብን። ሁለተኛው ይሄ ትልቅ ነገር ነው። ይሄ በተለይ ለኛ ለኢትዮጵያውያን እንደገና ደጋግመን ልንማረው የሚገባን ነው። አንድነታችንን ማጣት የለብንም። አንድነታችንን ማጣት የለብንም። እሳቱ ከሚያደርገው ነገር አንዱ ትንሽ ያራርቃቸዋል እኮ አይደል? ወደ እሳቱ ውስጥ የሚገቡትን ትንሽ ያራርቃቸዋል። ለዚያ ነው ወርቁም የሚቀልጠው ብሩም ላላ የሚለው የሚላመጠው እኮ ኤሌመንቶቹ ምንድነው የሚሆኑት? ራቅ ራቅ ይላሉ። ያን ጊዜ ያ እሳት ከሚያመጣው ነገር አንፃር ተነስተን ከሌላው ተለይተን ከወጣን የመቃጠል ዕጣ ፈንታችን ከፍ ያለ ይሆናል። ምንም እንኳን መከራው የበዛ ቢሆን፣ ምንም እንኳን ፈተናው የበዛ ቢሆን፣ የለም አልለቅህም ወንድሜ ካንተ ጋር ነው ያለሁት ልንል ያስፈልጋል። በእግዚአብሔር ቤት ያለን አልለቅሽም እህቴ አብረን እኮ ነው ከአንዱ ቅዱስ ሥጋ ክቡር ደም የጠጣ ነው አልለቅሽም ማለት አለብን። ቤተ ክርስቲያን እንደ ቤተ ክርስቲያንነቷ ህልውናዋን ጠብቃ የምትኖረው በአንድነቷ ነው። አንድነታችንን ማጣት የለብን። በትዳር ዓለም ውስጥ ያለን እግዚአብሔር ወደ እሳት ውስጥ ሲያስገባን፣ በእሳት ውስጥ እንድናልፍ ሲያደርገን፣ ሊያጠራን ሲያስብ፣ ሊያጠነክረን ሲያስብ፣ የእርሱ መሳሪያዎች ሊያደርገን ሲያስብ፣ አይ በቃኝ ይሄ ኑሮዬማ በቃ አልቋል፣ እህል ውሃዬ አብቋል፣ እሱ የኔ ባል አይደለም፣ እሷ የኔ ሚስት አይደለችም፣ እኔና እሷ ሆድና ጀርባንን እያልን ለሰይጣን ቃላችንን እየሰጠን ከሄድን እየተነጠልን ነው የመጣነው። በእሳቱ ውስጥ የመውደቅ ዕጣ ፈንታችን ከፍ ያለ ነው የሚሆነው።
ነገር ግን ወንድሜ ሆይ ምንም እንኳን በመከራ ውስጥ ብሆን ምንም እንኳን በችግር ውስጥ ብንሆን አንተ የልጆቼ አባት ነህ። ሕይወቴን ላንተ ነው የሰጠውህና የለም አልለቅህም፣ ትዳሬን ለማዳን ያቅሜን አደርጋለሁ ምትይ ከሆነ የእስራኤል አምላክ እግዚአብሔር ከነሳራ ጋር የነበረ በመከራቸው ካንቺ ጋር ይኖራል። አሁንም ካንቺ ጋር ይሆንልን። እግዚአብሔር አምላክ እህትህን እንደሰጠህ አምነህ በመከራህ ጊዜ የለም እህቴ ሆይ አልለቅሽም፣ የለም እህቴ ሆይ አንቺ የልጆቼ እናት ነሽ፣ ልጆቼ የኔንም ፍቅር ያንቺንም ፍቅር ይፈልጋሉ፣ አብረን መራመድ አለብን፣ አብረን መጸለይ አለብን፣ አብረን ይሄንን የእሳት መንገድ ማለፍ አለብን የምትል ከሆነ ከነ አብርሃም ጋር ከነ ይስሐቅ ጋር የነበረ አምላክ በመከራቸው በእሳት በሚያልፉበት ሰዓት ትዳራቸውን የጠበቀ አምላክ ያንተንም ትዳር ይጠብቅልሃል፣ አሁንም ይጠብቅልህ። ስለዚህ አንድነታችንን መጠበቅ አለብን። እነዚህን ሁለት ነገሮች ካደረግን አንድነታችንን መጠበቅ አለብን። ባህሪያችንን መልቀቅ የለብንም። አንድነታችንን መጠበቅ አለብን። በእሳቱ ውስጥ እናልፋለን። ላለማስረዘም እነዚህ ወጣቶች እንዴት በእሳቱ ውስጥ እንዳለፉ ላሳያችሁ። ያ እሳቱ ተንበለበለ፣ ያ እሳቱ ነደደ፣ ያ እሳቱ ተቀጣጠለ። ይህን ጊዜ ሶስቱም ወጣቶች ወደ እሳቱ እየተገፈተሩ መጡ። አንዱ ካንዱ አልተለየም፣ አንዱ ካልዱ አልተነጠለም። እከሌ ይሄንን ተናገረ፣ እከሌ ሌላ ተናገረ የሚል አታገኙም። መጽሐፍ ቅዱስ የመዘገበልን ለንጉሱ የመለሱት አንድ ቃል ነው። አንተ ላቆምከው ምስል አንሰግድም፣ እሱ ያድነናል። ባያድነንም እንኳን አንተ ላቆምከው ምስል አንሰግድም። አንድ የመለሱለት መልስ አንድ ነው። ሌላው ቀርቶ እሳቱ መካከልም የጸለዩት አንድ ነው። ምንድን ነበር የጸለዩት? ቤተ ክርስቲያን ያንን ጸሎት አስቀርታልናለች። ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የአባቶቻችን አምላክ እግዚአብሔር ይባረክ፣ ምስጉን ነው፣ ለዘላለምም የተመሰገነ ነው። የአባቶቻችን አምላክ እግዚአብሔር ይባረክ። ምን አይነት አስደናቂ እምነት ነው! አያችሁ፣ እሳቱ እየተንበለበለ ወደ እነሱ ሲመጣ ወርቅነታቸውን ያገኙበትን የአባቶቻቸውን ሃይማኖት አሰቧት። እሳቱ መከራው ሲመጣ አባቶቻቸውን ያሰበውን እግዚአብሔርን አሰቡ። ወርቅነታቸው በእነሱ አምላክ ላይ የተመሰረተ ነውና በትንቢተ ኢሳይያስ ምዕራፍ 43 ላይ እንዲህ ይላል። ለነዚያ ወጣቶች አባቶች የተነገረው ተስፋ ትንቢተ ኢሳይያስ ምዕራፍ 43 አሁንም ያዕቆብ ሆይ የፈጠረህ እስራኤልም ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ካንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍክ ጊዜ አያሰጥሙህም፣ በእሳትም ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒትህ ነኝ። በእሳት ውስጥ ስታልፍ አያቃጥልህም። እኔ ካንተ ጋር ነኝ። እኔ አልለይህም። ሁላችሁም በየቤታችሁ የምትሰቅሉት ያ ፉትፕሪንት ነው የሚባለው ፖስተር ትዝ ይላችኋል። ያ በአሸዋው ላይ የሚታይ ዱካ፣ በአሸዋው ላይ የሚታይ ፈለግ። አንድ ሰው ነው አሉ ህልም አየ። በህልሙ ውስጥ ሁሉ ነገር በተሟላለት ሰዓት ላይ፣ ሁሉ ነገር በተሟላለት ወቅት ላይ የአንድ ሰው ብቻ ፈለግ ያያል። በመከራው ሰዓት ላይ ደግሞ ሁሉ ነገር በተሟላለት ሰዓት ላይ የሁለት ሰዎች ፈለግ ያያል። በመከራው ሰዓት ደግሞ የአንድ ሰው ብቻ ዱካ ያያል። እና ሲነቃ ምን አለ? ለምንድነው እግዚአብሔር በመከራዬ ጊዜ ተወኝ? በደስታዬ ጊዜ ከኔ ጋር ነበረ። የሁለት ሰዎች ፈለጋ ያለው አንዱ የኔ ነው፣ አንዱ የእግዚአብሔር ነው አለ። ነገር ግን በመከራዬ ሰዓት ለምንድነው የአንድ ሰው ብቻ ፈለግ ማየው፣ የአንድ ሰው ብቻ ዱካ ማየው አለ። እና እግዚአብሔር እንዲህ ብሎ መለሰለት። ልጄ አለው፣ አዎ በደስታህ ጊዜ ሁሉ ነገር ባለህ ሰዓት አንተ ቆመ መራመድ ስለምትችል እጅህን ይዤ መጓዝ ነው አለ።
ምንም ችግር የለውም። ከጎኔ ሆነህ እየተጫወትክ በምስጋና በእልልታ መጓዝ ትችላለህ። ያኔ እልልታው ይቀናሃል፣ ያኔ ጭብጨባው ይቀናሃል፣ ያኔ ሽብሸባው ይቀናሃል፣ ያኔ መዝሙሩ ይቀናሃል። ነገር ግን በመከራ ሰዓት ያየኸው ዱካ ያንተ ሳይሆን የማን ነው አለ? የኔ ነው። ያኔ እኔ ምን አድርጌህ ነበር? ተሸክሜህ ነበር አለ። እውነት ነው። ለዚያ ነው እሳቱ የማያቃጥለን እኛ ከልዩ እሳት ከማያቃጥለው ነገር ስለተሰራን ወይም ስለምንሰራ ሳይሆን በእሳት ውስጥ የሚሸፍነን ማን ነው? በዚህ ምክንያት እነዚያ ወጣቶች በዛ ነበልባል ውስጥ ሆነው በአንድነት ወደ እግዚአብሔር ወደ አምላካቸው መጮህ ጀመሩ። የአባቶቻችን አምላክ ተመስገን አሉት። እግዚአብሔር ከናንተ ጋር ሲሆን ነበልባሉ የምስጋና መድረክ ይሆናል። እግዚአብሔር ከናንተ ጋር ሲሆን የአንበሶች ዋሻ የሆነው የሊስትሮ ጫማ መጥረጊያ፣ የአንበሶች መንጋጋ እንደ ሊስትሮ ያገለግላል። ለዳንኤል የሆነው ይሄ ነው። መተው ምንድን ነበር የሆኑት? ላሱት ነው የሚለው። እግሩን ይልሱት ጀመር። እንዲበላው የተጣለበት ቦታ ለሱ መዝናኛ ሆነ። እግዚአብሔር ከኔና ከናንተ ጋር ሲሆን አንድ ምሳሌ ትዝ አለኝ። አንድ ታሪክ። በአንድ ቦታ ላይ ክርስቲያኖች ይሳደዱ ነበር። ከፍተኛ ችግር ይደርስባቸው ነበር። ነግሬያችሁ እንደሆነ አላውቅም። እና አንዱን ክርስቲያን አርመኒዎች ኢያማንያን የሆኑት ያሳድዱት ጀመር። ከኋላው እየተከተሉት ሊገድሉት ሲያሳድዱት አንድ ዋሻ አየና ዘሎ ሄዶ ዋሻው ውስጥ ገባ። ወዲያው ገብቶ እንደተቀመጠ ዋሻው አፍ ላይ አንዲት ሸረሪት ድሯን ማድራት ጀመረች። ወዲያው እሱን ተከትለው ከጥቂት ጊዜ በኋላ ሰዎች መጡ። ረዚህ ዋሻ ውስጥ ገብቶ እንዳይሆን አሉ እና እስቲ ተመልከቱ ተባለ። አንድ ሰው ሊገባ ሲል የሸረሪት ድር አየ። አይ የሸረሪት ድር አለበት ማንም አልገባበትም ብለው ትተውት ሄዱ። ምን እንዳለ ታውቃላችሁ? እግዚአብሔር ባለበት አለ የሸረሪት ድር ግንብ ይሆናል አለ። እግዚአብሔር በሌለበት ግንብ ምን ይሆናል? የሸረሪት ድር ይሆናል። እግዚአብሔር ባለበት የሸረሪት ድር ግንብ ይሆናል። እግዚአብሔር በሌለበት ግንብ የሸረሪት ድር። እነዚያ ወጣቶች ሶስቱም ቢጣሉ እግዚአብሔር በምሕረቱ ስለሸፈናቸው፣ ከሁሉም በላይ ደግሞ ሊቀ መላእክት ቅዱስ ገብርኤልን እንዲጠብቃቸው እንዲታደጋቸው ስለላከላቸው፣ ሊቀ መላእክት ቅዱስ ገብርኤል ክንፉን ዘርግቶ ስለጋረዳቸው የእሳቱ ነበልባል የእሳቱ ሽታ ወደ እነርሱ አልደረሰም። እንኳን አይደለም ማቃጠል፣ ሽታው እንኳን አልደረሰባቸው። ናቡከደነጾር ተገረመ። ከመቀመጫው ተነስቶ መጣና ምን አለ? የጣልኩት 3 ሰዎችን ነበረ፣ አሁን ግን 4ኛ ሰው ያለው። 4ኛው ሰው እንዲያውም የአማልክት ልጅ ይመስላል። ምክንያቱም እግዚአብሔር መልአኩን ልኮ እነዚያን ወጣቶች እንዲታደጋቸው እነዚያን ወጣቶች እንዲጠብቃቸው አድርጓልና ዛሬ ምናመሰግነው ዛሬ ምናከብረው ይህንን በዓል ለዚያ ነው። እግዚአብሔር ልጆቹን በእንዴት ያለ ሁኔታ እንዳወጣቸው። መጨረሻም የሆነው ነገር ምንድነው? በእሳት ውስጥ እናልፋለን። ስንወጣ ምንድነው የምንሆነው? አንድ ነገር ብቻ ነው የሚሆነው። እግዚአብሔር በሕይወታችን በኑሯችን ይከብራል። ናቡከደነጾር ያለውን ነገር ተመልከቱ። ምንድን ነበር ያለው? የነዚህ አምላክ ነው እውነተኛ አምላክ፣ እነርሱ ለሚያመልኩት አምላክ ብቻ ስገዱ፣ እነርሱ የሚያመልኩትን ብቻ እርሱን አምልኩ ነበር ያላቸው። ስለዚህ የተወደዳችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ በተለይም ደግሞ በዚህ በሳኖዜ ያላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ብዙ ሰዓት ውስጥ ታልፋላችሁ፣ በብዙ መከራ ውስጥ ታልፋላችሁ። በተለይ የልጆች አባት ስለሆንኩኝ እኔ ራሴ ምን ያህል አስቸጋሪ እንደሆነ አውቀዋለሁ። እግዚአብሔርን ካልያዙ አሜሪካ ውስጥ ዛሬ ኑሮው ራሱ እሳት ነው። ሌላን ምንም ነገር መጨመር አያስፈልግም። አንዳንድ ጊዜ ሰላም ማጣት እሳት ነው። ሌላው ቀርቶ ደግሞ አሁን ደግሞ ጾቻችን የሚያሳስበን ይሄንን የመሰለ ቦታ እግዚአብሔር ሰጥቶናል። ከቦርዳችሁ ጋር ሆናችሁ ከባድ ሸክምም የሆነባችሁ የሞርጌጅም ነገር እሳት ነው። ሌላ እሳት ነው። ግን አንድ ነገር ልንገራችሁ፣ የአባቶቻችሁን አምላክ ከያዛችሁ የቱንም ያህል እሳቱ ነበልባል ይሁን፣ የቱንም ያህል እሳቱ 7 እጥፍ ይሁን፣
እግዚአብሔር እዚህ ያደረሳችሁ እስከ መጨረሻው ያወጣችኋል፣ ለፍጻሜም ያደርሳችኋል። እግዚአብሔር አምላክ ከእናንተ ጋር አይሁን። እግዚአብሔር እናንተ ሁላችንም ይጠብቅ።